ኢትዮ ቴሌኮም የዋጋ ማሻሻያ ማድረጉን ከጥቅል አገልግሎት መግዣው ተመልክተናል። ለመሆኑ ጭማሪው የትኞቹ ጥቅሎች ላይ ታይቷል? የምናደርሳችሁ መረጃችን ነው። በሀገር አቀፍ ደረጃ የመሬት ጉዳዮችን የሚያስተዳድር ሚኒስቴር ወይንም ተቋም እንዲቋቋም ተጠየቀም። ከዚህ በተጨማሪም የመሬት ጉዳዮችን በተመለከተ አዳዲስ መረጃዎችን ይዘናል፣ የምትሰሙት ይሆናል። የባንክ ሰራተኞች እየጨመረ በመጣው የኑሮ ውድነት ምክንያት ስራ እየለቀቁ መሆኑ ተሰምቷል። አብራችሁን ስትቆዩ የምትሰሙት መረጃችን ነው። በመኖሪያ ቤቶችና ህንፃዎች ላይ የፀሐይ ኃይል መጠቀም አስገዳጅ ሊሆን ነው ተባለም። ይህን ተግባራዊ ለማድረግም አዲስ ፖሊሲ እየተዘጋጀ መሆኑ ተሰምቷል። በዝርዝር እናጋራችኋለን። ከውጭ ደግሞ የየመን አማጽያኑ ሁቲዎች በሶማሌላንድ ምድር ላይ የሚኖር ማንኛውንም የእስራኤልን ጣልቃ ገብነት ወታደራዊ እርምጃ ከማስቆም ወደ ኋላ እንደማይሉ መዛታቸውን የተመለከተ መረጃ ይዘናል። በዝርዝር እናጋራችኋለን። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 20 ቀን 2018 ዓ.ም ዕለታዊውን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናጋራችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የገና ስጦታ ከዲኤምሲ ሪል ስቴት የህልሞን ቤት በ10 በመቶ ቅድመ ክፍያ ብቻ። እንኳን ለገና በዓል በሰላም አደረሳቸው። ዲኤምሲ ሪል ስቴት ውብና ነፋሻማ በሆነችው ለቡ መብራት ዘመናዊ የመኖሪያ መንደር እንዲሁም የንግድ ሱቆችን ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታ። የሚገርመው ደግሞ 30 በመቶ ልዩ ቅናሽና 60 በመቶ የባንክ ብድር የተመቻቸላቸው የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳዎች፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ በቂ ከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጄኔሬተር፣ 4 የሰውና 1 የዕቃ ማጓጓዣ ሊፍት እንዲሁም የኤሌክትሪክ መኪና ቻርጅ ማድረጊያ ያለው ግዙፍ መንደር ነው። ልብ ይበሉ፣ በአጭር ጊዜ የዋጋ ጭማሪ ስለሚደረግ ፈጥነው ተጠቃሚነቶን ያረጋግጡ። ለበለጠ መረጃ በ0910 40 30 00 አሊያም ደግሞ በ0913 73 99 83 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል። የባንክ ሰራተኞች እየጨመረ በመጣው የኑሮ ውድነት ምክንያት ስራ እየለቀቁ መሆኑ ተሰማም። በሀገሪቱ እየጨመረ የመጣው የኑሮ ውድነት የሰራተኞችን ትክክለኛ የደሞዝ አቅም እያዳከመውና በሀገሪቱ እየጨመረ የመጣው የኑሮ ውድነት የሰራተኞችን ትክክለኛ የደሞዝ አቅም እያዳከመውና ባለሙያዎችን ደግሞ የተሻለ ክፍያ ወደሚያገኙባቸው እድሎች እንዲሸሹ እያደረገ መሆኑን ሲዳማ ባንክ አስታውቋል። ባንኩ በኢትዮጵያ ውስጥ ብቅ ካሉ የግል የፋይናንስ ተቋማት አንዱ ሲሆን በኢንዱስትሪ ውስጥ ዝቅተኛ ክፍያ ከሚከፍሉ ተቋማት ተርታ መመደቡን ገልጿል። በዚህም ደግሞ ነባር ሰራተኞች የተሻለ ክፍያ በመፈለግ ስራቸውን እንደሚለቁ ገልጾ ክፍት የስራ ቦታዎችን በብቁ የሰው ኃይል ለመተካት አዳጋች እንደሆነበትም አስረድቷል። በተጨማሪም የማክሮ ኢኮኖሚ ጫናዎችና በሀገር ውስጥ የባንክ ኢንዱስትሪ ውስጥ ያለው ዝቅተኛ የጥቅማ ጥቅም ደረጃም ለሰራተኛ መልቀቅ ዋነኛ ምክንያቶች መሆናቸውን ባንኩ ጠቅሷል። ባንኩ በአሁኑ ወቅት በደሞዝና በጥቅማ ጥቅም ረገድ በዝቅተኛ ደረጃ ላይ ይገኛል የተባለ ሲሆን በክፍያ መጠኑና በዋጋ ግሽበት ጫና መካከል ያለው ልዩነት እየሰፋ መምጣቱም ተመላክቷል። በሀገር አቀፍ ደረጃ የመሬት ጉዳዮችን የሚያስተዳድር ራሱን የቻለ ተቋም የለም ተባለም። በዚህም በኢትዮጵያ የመሬት ጉዳዮችን ብቻ የሚያስተዳድርና የሚመለከት ራሱን የቻለ ተቋም ማቋቋም እንደሚገባ ተጠይቋል። ጥያቄው የቀረበው የመሬት አስተዳደርን በማጠናከር የመሬት ባለመብትነትን ማረጋገጥ በሚል መሪ ቃል ላንድ ፎር ላይፍ ኢትዮጵያ 3ኛውን የኢትዮጵያ የመሬት ቀን አስመልክቶ ከክልልና ከፌዴራል የተውጣጡ የተለያዩ ኃላፊዎች
ኃላፊዎች ጋር የፓናል ውይይት ባካሄደበት ወቅት ነው። በዚህም ሶስተኛውን የኢትዮጵያ የመሬት ቀን በይፋ የከፈቱት የላንድ ፎር ላይፍ ኢትዮጵያ ጠቅላላ ጉባኤ ሊቀመንበርና የአዲስ አበባ ዩኒቨርሲቲ የሕግ መምህሩ ዶክተር መለሰ ዳምጤ በኢትዮጵያ የመሬት ጉዳዮችን ብቻ የሚያስተዳድርና የሚመለከት ራሱን የቻለ ተቋም ባለመኖሩ በአስቸኳይ ራሱን የቻለ የመሬት ጉዳዮችን የሚያስተዳድር ተቋም እንዲኖር ጠይቀዋል። በመሆኑም መሬት ገለልተኛ የሆነ ተቋም ተቋቁሞለት መስራት ያለበት ቢሆንም እየተዳደረ ያለው ግን መሬትን ለእርሻ በሚፈለግ ተቋም በመሆኑ ስራውን አስቸጋሪ በማድረጉ መሬትና የመሬት ጉዳዮችን የሚያስተዳድር ሚኒስቴር ወይንም ተቋም ሊኖር ይገባል ሲሉ ለገበያ ሚዲያ ተናግረዋል። ይህንን አይነቱን ተቋም ማቋቋም ከተቻለ ለግብርና፣ ለከተማ ማስፋፊያ እንዲሁም ለኢንዱስትሪ ግንባታ መዋል የሚገባቸው መሬቶች ልየታና አስተዳደርን ወጥ በሆነ ሁኔታ ለማከናወን መሰረት እንደሚሆን ደግሞ የፓናል ውይይቱ ተሳታፊዎች ገልጸዋል። ተሳታፊዎቹ አክለውም ይህ ካልሆነ ግን ምርታማ የሆኑና ለግብርና ስራ መዋል የሚገባቸው መሬቶች ለኢንዱስትሪዎች እንዲውሉ ስለሚደረጉ የተቋም ጉዳይ ትኩረት ተሰጥቶ ሊሰራበት እንደሚገባ አሳስበዋል። የመሬት አስተዳደርን የሚመራ ተቋም ራሱን ችሎ ካልተቋቋመና ግልጽና ቀላል መዋቅር ካልተደራጀ ግን በመሬት አጠቃቀም ላይ የሚፈጠሩ ግጭቶች እንደሚቀጥሉ፣ የአየር ንብረት ለውጥ ተጽዕኖና የአካባቢ መበከል እንደሚጨምር፣ ለእርሻ አገልግሎት መዋል የሚገባው መሬት ለኢንቨስትመንት እየዋለ የሚቀጥል ከሆነ የምግብ ዋስትና ማረጋገጥ ላይ ተግዳሮት እንደሚኖረው በመረዳት ተቋሙን ማቋቋም እንደሚገባ የላንድ ፎር ላይፍ ኢትዮጵያ ጠቅላላ ጉባኤ ሊቀመንበሩ አስረድተዋል። በሌላ በኩል የግብርና ኢንቨስትመንትን በተመለከተም ከተሳታፊዎች ጥያቄ ቀረበላቸው በጊዜ አካባቢ ፖሊሲና የሀብት ውጤታማነት አማካሪና በላንድ ፎር ላይፍ ኢትዮጵያ የሚገኘው ኃላፊነት ያለው የመሬት ኢንቨስትመንት ግብረ ኃይል አባል የሆኑት ብዙ ዓለም በቀለ በበኩላቸው ለግብርና ኢንቨስትመንት አዲስ ሰነድ እየተዘጋጀ ነው ሲሉ ተናግረዋል። በተጨማሪም የምግብ ስርዓቶችን በመቅረጽ ረገድ ያለውን ሚና እንዲሁም የመሬት አስተዳደር የምግብ ዋስትናንና ዘላቂ ግብርናን በተመለከተም ትንተና ቀርበዋል። ኢትዮ ቴሌኮም የዋጋ ማሻሻያ አደረገም። ኢትዮ ቴሌኮም አንዳንድ የጥቅል አገልግሎቶቹ ላይ የዋጋ ጭማሪ ማድረጉን ገበያ ሚዲያ ከጥቅል አገልግሎት መግዣ ቁጥሩ ተመልክቷል። ሳፋሪኮም ያደረገውን የዋጋ ማሻሻያ ተከትሎ ኢትዮ ቴሌኮምም የዋጋ ጭማሪ ያደርጋል በሚል በተለያዩ የማህበራዊ ትስስር ገጾች ሲዘዋወሩ የነበሩ መረጃዎችን መሰረት በማድረግም ገበያ ሚዲያ ምልከታ ያደረገ ሲሆን በዚህም የተወሰኑ ጥቅሎች ላይ የዋጋ ጭማሪ መደረጉን አረጋግጧል። ኢትዮ ቴሌኮም ከዚህ ቀደም በ22 ብር ይሸጥ የነበረው ሳምንታዊ የድምፅ ጥቅል 80 ደቂቃ የነበረ ሲሆን የአሁኑ መሸጫ ዋጋውን ደግሞ ወደ 25 ብር ከፍ አድርጎ ደቂቃ ወደ 77 ደቂቃ ዝቅ እንዲልም አድርጓል። ሌሎች የጥቅል አገልግሎቶች ላይ መጠነኛ ጭማሪ ማድረጉን ተመልክተናል። ኢትዮ ቴሌኮም ባወጣው መግለጫ መሰረት ደግሞ በርካታ ደንበኞች የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት ጭማሪ ያልተደረገ ሲሆን ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የሚጠቀሙባቸው የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅሎች ባሉበት ቀጥለዋል ብሏል። በተጨማሪም ለአካል ጉዳተኞች፣ ለተማሪዎችና ለመምህራን የተዘጋጁ ልዩ ጥቅሎች ላይ ደግሞ ምንም አይነት ጭማሪ አልተደረገም ሲል አስታውቋል። ኢትዮ ቴሌኮም እየታዩ ያሉትን የማክሮ ኢኮኖሚ ሁኔታዎች እንዲሁም በተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የሥራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት መጠነኛ የታሪፍ ማስተካከያ ማድረጉን በመግለጫው አብራርቷል። በተጨማሪም ከዚህ በፊት የጥቅል አገልግሎት በሚበዛበት ሰዓት ለሌሊት የሚሰጠውን ቦነስ በአንዳንድ ጥቅሎች እንዲቀርም ተደርጓል። ሳፋሪኮም ኢትዮጵያ ባሳለፍነው ሳምንት እስከ 82% የዋጋ ጭማሪ ማድረጉ የሚታወስ ሲሆን ኢትዮ ቴሌኮም እንደ ዓለም ባንክና ሳፋሪኮም ካሉ አካላት ዋጋው በጣም ዝቅተኛ ነው፣ መጨመር አለበት የሚል ከፍተኛ ግፊት እየተደረገበት እንደሚገኝ ሲነገር ቆይቷል።
በመኖሪያ ቤቶችና ህንፃዎች ላይ የፀሐይ ኃይል መጠቀምን አስገዳጅ የሚያደርግ የፖሊሲ ማዕቀፍ እየተዘጋጀ ነው ተባለ። የውሃና ኢነርጂ ሚኒስቴር ኢትዮጵያ ያላትን የፀሐይ ኃይል በሙሉ አቅሟ ለመጠቀም የሚያስችሉ ተግባራት እየተከናወኑ መሆኑን አስታውቋል። ይህን ተከትሎም በሁሉም ህንፃዎችና ቤቶች ውስጥ የፀሐይ ኃይል አጠቃቀምን በሂደት አስገዳጅ ለማድረግ የሚያስችል የፖሊሲ ማዕቀፍ እየተዘጋጀ መሆኑን በሚኒስቴሩ የኢነርጂ ልማትና መረጃ መሪ ስራ አስፈጻሚ አቶ መስፍን ዳቢ ተናግረዋል። በተጨማሪም ኢትዮጵያ ያላትን የፀሐይ ኃይል አቅም በመለየት እንዴት መጠቀም እንደሚቻል የሚያሳዩም ጥናቶች መጠናቀቃቸውንም አስረድተዋል። ከሌሎች የዓለም ሀገራት ልምድ በመውሰድ በተለይም በከተሞች ረጃጅም ህንፃዎች ባሉባቸው አካባቢዎች በእያንዳንዱ ቤትና ህንፃ ጣሪያ ላይ የፀሐይ ኃይል ቴክኖሎጂን በመግጠም ኃይል የመሰብሰብና ጥቅም ላይ ለማዋል የሚያስችል የፖሊሲ ማዕቀፍ እየተዘጋጀ መሆኑንም ስራ አስፈጻሚው ተናግረዋል። ከአማራጭ ኃይል አጠቃቀም ጋር በተያያዘም ያለውን አዋጭነት የሚያሳዩ ጥናቶች በስፋት እየተከናወኑ መሆኑን የገለጹት መሪ ስራ አስፈጻሚው በዚህ ዘርፍ ደግሞ የግል ባለሀብቱ እንዲሰማራ ሲሉም ጥሪ አቅርበዋል። በመሆኑም በሁሉም ህንፃዎችና ቤቶች ውስጥ የፀሐይ ኃይልን መጠቀም በስፋት ሲጀመር እንደ ሀገር የሚያጋጥመውን የኤሌክትሪክ ኃይል መቆራረጥ በዘላቂነት ሊያስቀር እንደሚችልም ተጠቁሟል። በቁልቢ የቅዱስ ገብርኤል ንግስ በዓል ላይ የምዕመናንን ንብረት በሰረቁ ወንጀለኞች ላይ የፍርድ ውሳኔ ተላለፈ። በትላንትናው ዕለት በቁልቢ ተከብሮ በዋለው የቅዱስ ገብርኤል ንግስ በዓል ላይ የምዕመናንን ንብረት በሰረቁ ወንጀለኞች ላይ የፍርድ ውሳኔ መተላለፉን ፖሊስ አስታውቋል። በዓሉ በተከበረበት ስፍራ ወንጀል በሚፈጽሙት ተከሳሾች ላይ አስቸኳይ ውሳኔ ለመስጠትም እንዲያስችል በሚል ፈጣን ጊዜያዊ ችሎት መቋቋሙን ፖሊስ ገልጿል። በዚህ ጊዜያዊ ችሎትም የምዕመናን ጌጣጌጦች፣ የመኪና ዕቃዎችንና የሞባይል ስርቆት ወንጀል ፈጽመው እጅ ከፈንጅ በቁጥጥር ስር ውለው ከተከሰሱ 15 ግለሰቦች መካከል በ8 ተከሳሾች ላይ ከ1 ወር እስከ 2 ዓመት የእስር ቅጣት ውሳኔ ተላልፎባቸዋል። በአንዲት ሴት ተከሳሽ ላይ ደግሞ የ500 ብር ቅጣት ተወስኖ ከእስር እንድትለቀቅ መደረጉን የጠቀሰው ፖሊስ የቀሩት የስድስቱ ተከሳሾች ጉዳይ በምርመራ ላይ መሆኑን ከኢትዮጵያ ፌዴራል ፖሊስ ማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። የየመን አማጽያኑ ሁቲዎች በሶማሌላንድ ምድር ላይ የሚኖር ማንኛውንም የእስራኤል ጣልቃ ገብነት ወታደራዊ እርምጃን ከማስቆም ወደ ኋላ እንደማይሉ ዛቱ። የየመኑ የሁቲ አማጽያን መሪ አብዱል መሊክ አልሁቲ እስራኤል በሶማሌላንድ ውስጥ የምታደርገውን ማንኛውንም አይነት እንቅስቃሴ በኃይሎቻቸው በኩል የወታደራዊ ጥቃት ኢላማ እንደሚሆንም አስጠንቅቀዋል። ይህ ማስጠንቀቂያ የተሰማው ከ3 ቀናት በፊት ማለትም ታህሳስ 17 ቀን 2018 ዓ.ም እስራኤል ሶማሌላንድን እንደ ነጻ ሀገር ዕውቅና የሰጠች የመጀመሪያዋ ሀገር መሆኗን ይፋ ማድረጓን ተከትሎ በቀጠናው የተቀሰቀሰው ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። አብዱል መሊክ አልሁቲ በመንግስት ቴሌቪዥን ላይ ቀርበው ባስተላለፉት መልእክት እስራኤል ለሶማሌላንድ ዕውቅና የሰጠችው በስትራቴጂካዊው የቀይ ባህር ቀጠና ላይ መጋዘንና ወታደራዊ ይዞታ ለመፍጠር በማለም ነው ብለዋል። መሪው አክለውም በሶማሌላንድ ምድር ላይ የሚኖር ማንኛውም የጽዮናውያን መገኘት በሶማሊያ ሉዓላዊነትና በየመን ደህንነት ላይ የተቃጣ ቀጥተኛ ጥቃት ተደርጎ ይወሰዳል ያሉም ሲሆን ይህንንም መገኘት በወታደራዊ እርምጃ ከማስቆም ወደ ኋላ አንለም ሲሉም ዝተዋል። የሁቲ አማጽያን ከዚህ ቀደም በእስራኤል ላይ በፈጸሙት የድሮንና የሚሳኤል ጥቃቶች እንዲሁም በቀይ ባህር ላይ በሚያደርጉት ወታደራዊ እንቅስቃሴም የሚታወቁ በመሆናቸው ይህ
ማስጠንቀቂያ በባብ አልመንደብ የንግድ መስመር ላይ አዲስ የደህንነት ስጋትን ደቅኗል። በተጨማሪም የእስራኤልን ውሳኔ ተከትሎ በምስራቅ አፍሪካ ቀንድ ያለው ሁኔታ ተለዋዋጭ የሆነ ሲሆን የፌዴራል መንግስቱ የእስራኤልን እርምጃ ከፍተኛ የሉዓላዊነት ጥሰት በማለትም አውግዟል። በሞቃዲሾ የሚገኘው የውጭ ጉዳይ ሚኒስቴር ዓለም አቀፉ ማህበረሰብም በሶማሊያ አንድነት ላይ ለተሰነዘረው ጥቃት ምላሽ እንዲሰጥም ጥሪ አቅርቧል። በተቃራኒው በሃርጌሳ በሺዎች የሚቆጠሩ ሰዎች የእስራኤልንና የሶማሌላንድን ሰንደቅ ዓላማ በመያዝ አደባባይ ላይ በመውጣት ደስታቸውን እየገለጹ ይገኛሉ። የሶማሌላንድ ባለስልጣናት ግንኙነቱ ለልማት እንጂ ለወታደራዊ ዓላማ እንዳልሆነ በመግለጽም የሁቲዎችን ዛቻ አጣጥለዋል። የአፍሪካ ህብረትና የአረብ ሊግ የእስራኤልን ውሳኔ ተከትሎ አስቸኳይ ስብሰባዎችን የጠሩም ሲሆን ቱርክና ግብፅን ጨምሮ በርካታ ሀገራት የእስራኤልን እርምጃ በቀጠናው ላይ አለመረጋጋት ይፈጥራል በሚልም ተቃውመውታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶማሊያ ጥያቄ መሰረት ዛሬ ሰኞ ታህሳስ 20 ቀን 2018 ዓ.ም አስቸኳይ ስብሰባ ለማድረግ የተቀጣጠረም ሲሆን በስብሰባው ላይ እስራኤል በወሰደችው እርምጃ ዙሪያ ጠንከር ያለ ውይይት ያደርጋል ተብሎ ይጠበቃል። ትራምፕና ዘለንስኪ በነበራቸው ውይይት የግዛት ጉዳይ አልተፈታም ተባለም። ዶናልድ ትራምፕና ቮሎዲሚር ዘለንስኪ በፍሎሪዳ የዩክሬንን ጦርነት ለማስቆም ያካሄዱትን ውይይት ተከትሎ መሻሻሎች ቢታዩም የአሜሪካው ፕሬዝዳንት ግን የግዛት ጉዳይ አሁንም አልተፈታም ማለታቸው ተሰምቷል። የአሜሪካም ሆነ የዩክሬን ፕሬዝዳንቶች ውይይቱን በጣም ጥሩ ሲሉ ቢገልጹትም ትራምፕ አንድ ወይንም ሁለት በጣም አወዛጋቢ ጉዳዮች አሁንም ድረስ ሳይፈቱ ቀርተዋል፣ በተለይም በግዛት ጉዳይ ላይ ሲሉ ተደምጠዋል። ዘለንስኪ በማር አላጎ ለጋዜጠኞች በሰጡት መግለጫ ከባለ 20 ነጥብ የሰላም እቅዱ መካከል 90 በመቶ ላይ ስምምነት ላይ መድረሳቸውን ገልጸዋል። በተጨማሪም ዘለንስኪ በቴሌግራም የመልእክት መላላኪያ ገጻቸው ላይ ባሰፈሩት መልእክት ደግሞ በሁሉም ጉዳዮች ላይ ጉልህ ውይይት አድርገናል፣ የዩክሬንና የአሜሪካ ልዑካን ባለፉት ሳምንታት ላሳዩት መቀራረብ ከፍተኛ አድናቆት አለን ሲሉም ተናግረዋል። ፕሬዝዳንት ትራምፕ በበኩላቸው ለዩክሬን የተሰጠው የደህንነት ዋስትና ወደ 95 በመቶ የሚጠጋው ተጠናቋል ብለዋል። ዘለንስኪ የአሜሪካና የዩክሬን ልዑካን በሚቀጥለው ሳምንት ለ4 ዓመታት ያህል የቀጠለውን ጦርነት ለማስቆም ያለሙ ጉዳዮች ላይ ተጨማሪ ውይይት ለማድረግ እንደሚገናኙም ተናግረዋል። ሩሲያ እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬንን ሙሉ በሙሉ የወረረች ሲሆን በአሁኑ ወቅት ደግሞ 20 በመቶ የሚሆነውን የዩክሬን ግዛት ተቆጣጥራለች። ሩሲያ በአብዛኛው የምትቆጣጠረውን የምስራቅ ዩክሬን የዶንባስ ክልልን ከወታደራዊ ኃይል ነጻ ቀጠና ለመቀየር የቀረበው ሐሳብ አሁንም አልተፈታም ሲሉ ትራምፕ ተናግረዋል። ሩሲያ ዩክሬን አሁንም በዶንባስ የምትቆጣጠረውን ትንሽ ክፍል ለቃ እንድትወጣ ትፈልጋለች። ኪየቭ ደግሞ አካባቢው በዩክሬን ኃይሎች የሚመራ ነጻ የኢኮኖሚ ቀጠና እንዲሆን እየወተወተች ትገኛለች። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 177 ብር ከ37 ሳንቲም የተገዛም 180 ብር ከ91 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 227 ብር ከ5 ሳንቲም የተገዛም 231 ብር ከ59 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 202 ብር ከ3 ሳንቲም የተገዛም 206 ብር ከ7 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ ደግሞ 216 ብር ከ41 ሳንቲም የተገዛም 220 ብር ከ73 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ39 ሳንቲም የተገዛም 48 ብር ከ33 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 46 ብር ከ89 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ82 ሳንቲም ሆኗል። በተጨማሪም የቻይናው ዩዋን ደግሞ 24 ብር ከ9 ሳንቲም የተገዛም 24 ብር ከ57 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የገና ስጦታ ከዲኤምሲ ሪል ስቴት የህልሞን ቤት በ10 በመቶ ቅድመ ክፍያ ብቻ። እንኳን ለገና በዓል በሰላም አደረሳችሁ። ዲኤምሲ ሪል ስቴት ውብና ነፋሻማ በሆነችው ለቡ መብራት ዘመናዊ የመኖሪያ መንደር እንዲሁም የንግድ ሱቆችን ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታ። የሚገርመው ደግሞ 30 በመቶ ልዩ ቅናሽና 60 በመቶ የባንክ ብድር የተመቻቸላቸው የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳዎች፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ በቂ ከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተር፣ 4 የሰውና 1 የዕቃ ማጓጓዣ ሊፍት እንዲሁም የኤሌክትሪክ መኪና ቻርጅ ማድረጊያ ያለው ግዙፍ መንደር ነው። ልብ ይበሉ፣ በአጭር ጊዜ የዋጋ ጭማሪ ስለሚደረግ ፈጥነው ተጠቃሚነቶን ያረጋግጡ። ለበለጠ መረጃ በ0910 40 30 00 አሊያም ደግሞ በ0913 73 99 83 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል።